ዋነኛው ጥያቄ ይህ ነው። አሜሪካ ይህን ጦርነት እንደጀመረችው ማስቆም ትችላለች ወይ የሚለው። ሪፖርቶችና የባለሙያዎች ትንታኔ እንደሚያመላክቱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ1979 ጀምሮ እንደ አውሮፓውያን አቆጣጠር በርካታ የአሜሪካ ፕሬዝዳንቶች ከኢራን ጋር ሙሉ በሙሉ ወደሆነ ግጭት እንዳይገቡ ያደረጓቸውን ተመሳሳይ ስልታዊ ፈተናዎች ሊጋፈጡ ይችላሉ ነው የሚሉት። የኢራን ሰፊ የህዝብ ቁጥር፣ አስቸጋሪ መልክዓ ምድርና ቀጠናዊ ትስስሮች ሁኔታውን ለአሜሪካ ይበልጥ ውስብስብና ውጤቱንም አስቀድሞ ለመገመት የሚያስቸግር ያደርጉታል ነው የሚሉት የፖለቲካ ተንታኞች። እንደ ባለሙያዎቹ ገለጻ ምንም እንኳ ዩናይትድ ስቴትስ ጠንካራ የወታደራዊ አቅም ቢኖራትም ሰፋፊ ግጭቶችንና የረጅም ጊዜ ጦርነቶችን እንዲሁም የጦርነቶችን ውጤቶች ለመቆጣጠር አስቸጋሪ ሊያደርግባት ይችላል። በዚህም ምክንያት ያለፉት አስተዳደሮች ማለትም ያለፉት የአሜሪካ ፕሬዝዳንቶች ኢራን ላይ ቀጥታ ወረራ ያልፈጸሙት የዚህን አስተዳደር ያህል ዕውቀቱና ብልሃቱ ጠፍቷቸው አልነበረም። ከዚያ ይልቅ ብዙውን ጊዜ በዲፕሎማሲ በማዕቀብና በፖለቲካ ጫናዎች ላይ ማተኮሩ ለራሷ ለአሜሪካም ይበጅ የነበረው ስልት ስለነበር እንጂ። አሁን ዋነኛውን ጥያቄ እንድገመው። በእርግጥ ከዚህ በኋላ ይህ ጦርነት በማንኛቸው ይሁንታ ይቋጫል የሚል። ይቆየን።